አይወለኝ እንዳል እኔ ተማል ጋር ይዘሃለሁ እኔ ለበህግ አምላክ አልቀበል ይኸውልሽ እኔ እና ተረጋጊ እንጂ እኮ ነገርኩ በቃ አትገባም አልኩህ በኃይል እኮ አይደለም እኮ እየገባሁ ያለው በኃይል መግባት ብፈልግ እንደዚህ አይደለም ምንም ልስራ እንዴ ምን ታልከለ እንደ መጣው ቁጭ በሳል እንደ ነበርው ስመጣ እንዴ አሃ የግድ የምሰራውን ስራ ላንተ ማሳየት አለብኝ በጭራሽ በቃ ስለዚህ የምሰራው ስራ አለኝ በህግ አምላክ ብያለሁ መደወል ትችላለሽ ከቤት ይውጣልኝ ምንድነው የምትፈልገው ምንድነው 10 ደቂቃ ቁጭ እቺ ናት እንጂ ቁጭ ብላ ትበላለች ምንም ሐሳብ የለባት መጀመሪያ ካሜራ ምናምን ስታይ እንዴት አደውልልኝ ምን አስጨነቀ ምንስ ቢሰራ ስለ ስራው ምንም የሚመለከት ጉዳይ አለ እየጠየኩሽ እኮ ነው ነገርኩ ምንም ይስራ አይመለከትህም ምን አጭበረብር በእኛ በዩቲዩበሮች ስም እያጭበረበርክ ነው አረ በስመ አብ በለ አረ ሌላ ሰው ነው ቤት ተሳስታችሁ እንዳይሆን ያለ ፈቃዴ ነው ቤት የገባኸው እየነገርኩ ነው ያለ ቤት መውጣታችን ዝም ብለሽ ከዚህ ቤት መውጣታችን ይኸውልሽ ከዚህ በላይ አትፈታተኝኝ እሺ ከዚህ በላይ አትፈታተኝኝ ሰማሽኝ እያንዳንዱ ነገር እንድትነግሪኝ እንፈልጋለሁ ተነስ አረ ይቅርታሽ የኔ ወንድም ይቅርታሽ አባ የሰራው ስራ ማለት ባለቤቴን ሳላስፈቅድ ችግር አለ አይ ችግር የለውም ግን ባለቤቴን ሳላስፈቅድ ምንም አይነት ነገር ማድረግ አልችልም ለስራ እኛ ምን ሰራውን ስራ አብረን አስፈቅጂ እንጂ መጀመሪያ ለምን አስገባሽ ለስራ ነው ብሎኝ ነው እኮ አባቱ እንጂ ጭራሽ ቁጭ አድርጌ በቀለብኩሽም እንደዚህ አይነት ቤቴ እግዚአብሔር ነው ዳራ አባታ አትገባም እዛው ቆይ እኔ እናቴ ያልሽ አትግፊ አይደለም ሰማሽኝ ኖ እኔ ባለቤቴን ሳላስፈቅድ መግባት አልችልም እኮ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ እኔ ልዑል ነኝ ዛሬም እንግዲህ በአንድ አዲስ ነገር ተከስቻለሁ ማለት ነው አጠገቤ የምታዩት ወንድሜ እንግዲህ የነገረኝ ጥቆማ አለ ወይም ደግሞ በተከታታይ ለረጅም ጊዜ ነው ሲፈልገኝ የነበረ በዋነኝነት የሰማሁት ነገር ትንሽ የሚያሳፍር ወይም ደግሞ እንደዚህ ይሆናል ብዬ የማልገምተው ነገር ነው እንግዲህ ወንድሜ እንደነገረኝ ከሆነ በዩቲዩበሮች ስም እያጭበረበረ ያለ አንድ ሰው እንዳለ አንድ ግለሰብ ከተከራዮቹ መካከል አንደኛው አጭበርባሪ እንደሆነ የሚያጭበረብረውም በእናንተ በዩቲዩበሮች ስም ነው በተለያዩ ዩቲዩበሮች ስም እያጭበረበረ እህት ወንድሞችን ገንዘብ እያስላከ ነው ስለዚህ እባካችሁን ድረሱ ለራሳችሁ ድረሱ ብሎ ነው እንግዲህ ወንድሜ ጥቆማውን ያደረሰኝ በዋነኝነት እንደዚህ እውነት እየተደረገ ከሆነ በጣም አሳፋሪ አስነዋሪ ድርጊት ነው ምክንያቱም እኛ ስራዎቻችንን ስንሰራ እንኳን ብዙ ሰው አስቸግረን አናውቅምና በዋነኝነት ግን ምንድነው ዋናው የሰማው ነገር የሚለውን ያው ሳንሰማ ሳናረጋግጥ ስለማንፈር ከወንድሜ ከሱ አንደበት ሁሉንም ነገር የምንሰማው ይሆናል እናንተ ግን ይሄንን ቪዲዮ ለብዙ ሰው ላይክ ኮሜንት ሼር እያደረጋችሁ እንድታዳርሱልኝ እፈልጋለሁ ምክንያቱም ብዙ እህት ወንድሞችን የሚያድን ቪዲዮም ስለሆነ ማለት ነው ተጨማሪ ደግሞ ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ የኛ ሚዲያ ቤተሰብ መሆን ትችላላችሁ ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም ይሁን ወንድም እንዴት ነህ ሰላም ነው እግዚአብሔር ይመስገን እንዴት ነህ አለ እስኪ በመጀመሪያ ደረጃ ከስምህን ስምህን አስተዋውቀን ስሜ ቴዲ ይባላል እሺ ወንድም ቴዲ በዋነኝነት እስኪ ምን እንደገጠመ ምን እንደደረሰብህ እስኪ ትክክለኛውን ነገር ንገረኝ እናንተን ልዑል ሚዲያ ነው ተጠቀማለሁ ልዑል ሚዲያን ተከታተላለሁ ጎጆ ቲዩብን ተከታተላለሁ የነ ዘላለም እነሱ ነው ያለው እና በአጋጣሚ ያው ለሊት በእናንተ ስም እያጭበረበሩ ልዑል ነኝ ምን እያሉ ስልክ ሲደዋውሉ ሰማለሁ እና ያኛውን ነገር እናንተ ደግሞ ዳባስ ናችሁ የምትጠቅሙ ናችሁ ያንን ስላልቻልኩኝ ለነገራችሁ እንኳን አይደለም በአካል ላገኝ በስልክም ተነሳለ ብዬ አስቤ አላውቅም ብዙ ሰው እንደዛ ነው የሚገምተው ግን ደግሞ ያው የኛ ስራ ቀጥታ ከህብረተሰብ ጋር ከብዙ ሰው ጋር ነው የሚያገናኘን እና ምንም ማላነሳበት ምክንያትም የለም እሺ ንገረኝ እስቲ እና በእናንተ ስም እየተጭበረበረ እንዳለ ነው የደረስኩት በአካል ማግኘት የራሱ ደስ ብሎኛል እንኳን ስልክ ታነሳለን ብዬ አልገምትም ነበር በአካል በማግኘት ደስ ብሎኛል እኔም ደስ ብሎኛል እውነት ስላወቁ ወንድም ቴዲ በጣም ደስ ብሎኛል እስኪ ይሄንን ነገር እንዴት ነው የሰማኸው
እንዴት ነው በዩቲዩበሮች ስም ሲጭበረበር እንዴት ነው ያወቀው? ሌሊት ነው ተከራዮች ናቸው ባልና ሚስቶች ሁሌ ስልክ ይደዋወላሉ። ሌሊት ስልክ ይደዋወላሉ። እንትናንኝ ሌላ ስም ነው ሉል ነኝ በእናንተ ስም ነው ሉል ነኝ ዘላለም ነኝ እያሉ ነው የሚያወሩት። እና ይሄንን ደርሼበት ነው ሁሌ ነው በእናንተ ስም እንደዚህ የሚደረገው። ምን ያክል ጊዜ ሆነው ይሄንን ነገር ከሰማ ቆይቷል? እንደ 15 ቀን ይሆናል። ኦኬ አሁን አንተ በዚህ 15 ቀን ጊዜ ውስጥ ነው የሰማሁት። ከዛ በፊትም ግን እነዚህ ሲያጭበረብሩ ቆይተውም ይሆናል። አዎ አንተ ጋር ከተከራዩ ምን ያክል ጊዜ ሆናቸው እነዚህ ሰዎች? አመት ከ6 ወር ናቸው። አመት ከ6 ወር። በዛ አመት ከ6 ወር ጊዜ ይሄንን ነገር ሰምተባቸው ታውቃለህ ወይስ በዚህ በአጋጣሚ ነው? አንዳንዴም እኔ ቤትም ስለማላድር ያ ነው። ቤትም ማታድርበት ምክንያት ምንድን ነው? ስራ አለኝ። የሌሊት ማለት ነው። የሌሊት ስራ አለኝ። እሺ ማለት በምን መንገድ ነው አሁን አንተ በስልክ ብቻ ነው የሰማኸው ወይስ እንዴት ነው? እስኪ ንገረኝ። በስልክ ነው በቃ ሁሌ እናንተስ የሚያነሱት አሁን የጠቀስክልኝን ስም ነው ወይስ ናፍቴ የሚባላል ነባል የሚባሉትን ያነሳሉ። ጠቅላላ ያነሳሉ። እና ሁሌ ሲሆንብኝ ነው ለእናንተ ለመንገር የፈለኩት። በጣም ጥሩ ወንድሜ፣ ይሄ ትክክለኛ ጥቆማ ነው። እኔም ቢሆን በጣም ብዙ ሰዎች በውስጥ መስመር እየገቡ በቴሌግራም እየገቡ ይነግሩኛል። እነሱ ናቸው ወይስ አይደሉም አጣራለን ብዙ ነገር ነው የሚባለው። እና በጠቅላላ እንግዲህ በዩቲዩበሮች ስም እየተጭበረበረ ነው። አንተ የሰማኸው ይሄንን ነው? በምን ይመስልሃል? ማለት ያው በስልክ ከማግኘታችን በፊት በቴሌግራም ነው በዋትሳፕ ወይስ ጠንቅቀህ የምታውቀው ነገር የለም? እኔ ጠንቅቄ የማውቀው የለም። ጠንቅቄ የማውቀው ነገር የለም። እስኪ እሺ ለምን ሳልጠይቃቸው አንተ እነሱ ተከራዮችን ለምንድን ነው እንደዚህ የምታደርጉ ለምን አላልካቸውም? እንደዚህ እንኳን ብያቸው አላውቅም። እኔ ያው ሁልጊዜ ግን ስማቸው እነ ዘላለም አይደለም እነ ልዑል አይደለም ስማቸው፣ የእነሱም ሌላ ነው ስማቸው። ግን አልፎ አልፎ አንተ ባለህ ትርፍ ታይም ሁሉ ዩቲዩበሩን ትከታተላለህ? የሚያነሱት ሁሌ ይሄን ስም ነው ብዬ ነው። በጣም የሚያሳፍር ተግባር ነው እውነት እንደዚህ የተደረገ ከሆነ። እንግዲህ ዩቲዩበር ሁሉ በጣም ጥሩ ስራ ነው የሚሰራው። አስተማሪ ፕሮግራሞችን ነው የሚያቀርበው። ቢያንስ እንኳን የተደረገው ተደርጎ ሌላው ማህበረሰብ እንደዚህ አይነት ጉዳቶች እንደዚህ አይነት ነገሮችን እንዳይፈጽም ነው እንግዲህ የኛን ፕሮግራም መሰረት አድርገን የምንሰራው። በዋነኝነት መበረታታት ሲገባ እንደዚህ የተደረገ ከሆነ በጣም አሳፋሪ እና አስነዋሪ ነገር ነው የምሰማው። እስኪ ሌላስ እንደው ምን አይነት ባህሪ ነው ያላቸው ሰዎች? ባልና ሚስት ናቸው ብለኛል። ምን አይነት ባህሪ ነው ያላቸው? ወጣ ያለ ከሱስ ከምናምን ወጦ የማምሸት ወይ ደግሞ እንዴት ነው ውሎ አደራቸው? እስኪ ከእናንተ ጋር ወጣ ያመሻሉ፣ ያው መጠጥም ይጠጣሉ፣ ጫት ይቅማሉ። ይሄ ሁሉ ሱስም አለባቸው። ስለዚህ ማታ ነው ማለት ነው የሚገቡት? ማታ ነው የሚገቡት። ማታ በገቡ ታይም ደግሞ እንደዚህ አይነት ነገሮችን ያደርጋሉ። ያንተ ስራ በባህሪው ነግረኸኛል፣ ወጣህ የምታድርበት ጊዜ እንዳለ በጣም ብዙ ጊዜ። ግን እነሱስ እንዴት ናቸው? ወጣው የሚያድሩበት ጊዜ አለ ለመዝናናት ወይም ለአንዳንድ ነገር አለ? አልፎ አልፎ ይወጣሉ፣ አልፎ ሌሊትም ይገባሉ። በቃ ሌላ የምታውቀው ስራስ ምን ይሰራሉ? ወይስ ምንም የሚሰሩት ነገር? ምንም የሚሰሩት ስራ የላቸውም። አንተ ግን የሰማው ይሄንን ነው? ይሄንን የሰማሁት ሲጭበረበር ነው። እንደው ተከታተል ከሆነ እኮ በጣም ብዙ ጊዜ እንደውም አሁን ወንድማችን አቤል ችግር ላይ ነው ያለው። እንደውም አስበው አይተውም ከሆነ ማለት ነው እንደዚህ አይነት ቻሌንጆችን እያሳለፈ በጎን ደግሞ በእነሱ ስም ወይ ደግሞ በእኛ ስም ህዝብን መዝረፍ ማለት በጣም ትልቅ የሚባል ምን እንደምልህ ለራሱ አላውቅም። ትንሽ የሚያሳፍር ነገር ስለሆነ እንዳልኩ ነው። እኛ ሰውን ማገዝ ሰውን ማስደሰት የምንወድ ሰዎች ነን። በእናንተ ስም ደግሞ ሲጨረበር ስላልፈለግ ወደ ህግ ስለምን አልወሰድከውም? ወደ ህግ ለምን አልወሰድከውም?
ኦኬ ህግ እኔ ባለቤት አይደለሁም። ያው ምልህ ግን ያው ጥሩ ነገር እየሰራችሁ ስለሆነ ትክክል እኮ ነው። ጥሩ ነገር እነዚህ ልጆች እየሰሩ ነው። ሰው በእነሱም እየተነገደ ነው ብለህ በሚል ነው። አሁን ስልክም ታነሳለህ ብዬ አልገመትኩም። እኔ እንኳን በአካል ላገኘ ስልክ ታነሳለህ ብዬ አልገመትኩም አልኩ። በዋነኝነት ያው ይሄ የኛ ጉዳይ እኮ የማንም ጉዳይ አይደለም። ትክክል ብዙ እኮ እኔም እኮ የእናንተ አድናቂም ስለሆንኩ ነው ይህንን ልነግርህ የፈለግኩት። ከሌላ ተነስቼ አለም ወደ ህግ ቤት ደግሞ ለአንተ መጠቆም ራሱ ወደ ህግ መሄድ ነው። ትክክል ነህ። ያው ግን ደግሞ እኔ ከመምጣቴ በፊት እዛ ቅድመ ስራዎችን መስራት ትችል ነበር ማለት ፈልጌ ነው እንጂ እኛም እነሱም አብረን ነው የምንሰራው። ላይመች ይችላል። ለዛም ነው። በጣም ጥሩ። ያው ሞር ደግሞ ይሄንን ነገር አብረን እስቲ ምን ነው ይሆናል። ብቻ ወንድሜ ይሄንን ነገር እንደ ትልቅ ቁም ነገር አይተኸው ጥቆማ ስለሰጠኝ እጅግ ከልቤ በእኔም ስም በሌሎችም ዩቲዩበሮችም እጅግ በጣም ከልቤ አመሰግናለሁ። እኔም ከልቤ አመሰግናለሁ። ከእንግዲህም ላላችሁ እንትን ጥቆማ የምታየውን ነገር ሁሉ የማይቀር ነው። አሁንም ቢሆን በአካባቢያችን አንዳንድ ነገሮች ሲፈጠሩ የደወልክ በየትኛውም ሰዓት ልትነግረኝ ትችላለህ። እኔ እንኳን ባልችል ሌሎች ጀግና ጋዜጠኞች ጀግና ዩቲዩበሮች አሉ። ሀብታሙ እነ በኃይሉ ብዙ አሉ። እነዚህ ላይ ያሉ እና ሚኪ ሁሉ በጣም ብዙ ሰው አለ። ያው አንተ ይሄንን ነገር ብቻ እንደራስ ጉዳይ አይተህ አንገብግቦ ስለነገርከኝ እጅግ በእግዚአብሔር ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁ። በጣም ጥሩ ወንድሜ አመሰግናለሁ። እንግዲህ ውድ ተመልካቾቼ ወንድሜ ቴዲ ያለውን ነገር መሰረት በማድረግ ወይም ደግሞ እንደዚህ አይነት ነገር እየተደረገበት ነው ከተባለው ቤት በግልጽ በአካል በመገኘት እንግዲህ ሁሉንም ነገር አጣርተን ለእናንተ የምናደርስ ይሆናል። በዚሁ አጋጣሚ ግን እህት ወንድሞቼ መናገር የምፈልገው ነገር ምንድነው? ትክክለኛዎቹን ዩቲዩበሮች በትክክለኛው የቻናላቸው ፔጅ ካለ ከተቀመጠ ቴሌግራም ሊንካቸው በትክክለኛው በዋናው የዩቲዩብ አካውንታቸው እየገባችሁ ልታገኟቸው ትችላላችሁ። ካልሆነ ደግሞ ከሌነኝ ያለ የሚያጭበረብር በጣም ብዙ ሰው እንዳለ ከዚህ በፊትም የሰማሁት ነገር ነው። በቴሌግራም ቦት በተለያዩ ነገሮች ያጭበረብራሉ፣ የራሳቸውን ግሩፕ በመክፈት ሁሉ ማለት ነው። ስለዚህ ከእንደዚህ አይነት ነገር እንድትጠነቀቁ ማሳሰብ እወዳለሁ፣ ማሳሰብ እፈልጋለሁ ማለት ነው። ዋናውና ትክክለኛውን ነገር እንግዲህ ሂደን እዛ ምን ይሆናል። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾች ግቢው ነው የምንገኘው አሁን። ያው እዚህ የተጠቆመበት ግቢ ማለት ነው። ምክንያቱም እዚህም ሆኜ አንዳንድ ነገሮችን ሳጣራ ነበረ። በዋነኝነት ያው ምንድን እየተደረገ እንዳለ እግዚአብሔር ነው የሚያውቀው ምን ያደረጉ እንደሆነ እነዚህ ሰዎች ወይም ደግሞ በእኛ ስም ምን ያክል የሚገርማችሁ ሁሉ እንደዚህ ነው እያላችሁ ብዙ እህቶች ትነግሩኛላችሁ። እውነት አይመስለኝም ነበር እውነት ለመናገር ግን በጣም ብዙ ናቸው። ጥንቃቄ አሁንም በድጋሚ ነው የምነግራችሁ፣ ጥንቃቄ እንድትወስዱልኝ እፈልጋለሁ። ትክክለኛውን ሰው በትክክለኛው እንግዲህ ድምፅ ያው ሳይሆን በድምፅ ብቻ አይደለም ሰው የሚለየው። እኔ አላውቅም ምን እንደምላችሁ። ከዚህ በፊትም እንደዚህ አይነት ነገሮች የነገራችሁኝ ሰዎች ነበራችሁ። ግን አጋጣሚ ሆኖ እንግዲህ ኢንተረስት ሆኖ ይሄም ሰው ጥቆማውን የሰጠኝ እነማን ናቸው የሚሉትን ነገር እንግዲህ ከእናንተ ጋር ነው አሁን የምናየው። እንግባ። ይሄ ነው ቤቱ። እዚህ ቤት እኛ ነን። ሰላም፣ እንዴት ነሽ? ደህና ነሽ? ስምረት ማለት አንቺ ነሽ? እንዴት ነሽ? እግዚአብሔር ይመስገን። እኔ እንግዲህ ያው ከዚህ ሰፈር ከወጣቶች መካከል ነው የመጣሁት እና ወጣቶች ላይ ነው ስራችን የምንሰራው። በዋነኝነት ብዙ ስራዎችን እንሰራለን። ብዙ ስራዎችን ነው የምንሰራው እንዳልኩሽ ነው። ወጣቱን ማበረታታት፣ ወጣቱን ለጥሩ ዓላማ መዋል ላይ ነው የምንሰራው። እንግዲህ ሽልማቶች ይኖራሉ፣ ብዙ አይነት ሽልማቶች ይኖራሉ። የገንዘብ ሽልማቶች ሊኖሩ ይችላሉ። የማቴሪያል ለምሳሌ እንደ ሶፋ፣ እንደ ልብስ ማጠቢያ ማሽን ብዙ አይነት
ሽልማቶች ሊኖሩን ይችላሉ ማለት ነው። እኔ እንግዲህ ናቲ ይባላለሁኝ። ስለዚህ ቁጭ ብለን ብናወራና አንዳንድ ነገሮችን ተወያይተን ለአንቺም ሽልማቱን እዚህም ላለው ለማህበሩ ደግሞ ወጣቶችን ጎበዝ ወጣቶችን እየመለመልን ስለሆነ ለዛ ለማሳወቅ ያክል ነው። ካሜራ አለ። አይ ወደዚህ እንኳን መግባት አትችልም። ማናገር ካለበት እዚሁ ጋር አናግረኝ። ምን ችግር አለ? አይ እኔ ባለቤቴን ሳላስፈቅድ ምንም አይነት ነገር ማድረግ አልችልም። ማለት ባለቤቴን ሳላስፈቅድ ችግር አለ? አይ ችግር የለውም፣ ግን ባለቤቴን ሳላስፈቅድ ምንም አይነት ነገር ማድረግ አልችልም። አይ ችግር የለውም። ወደ ቤትም መግባት አትችልም። 10 ደቂቃ ወይ ከዛ በላይ ጊዜ እንኳን አንቆይም እኮ። ያለ ባለቤቴ ፍቃድ ምንም ነገር ማድረግ አልችልም። መደወልስ ምንድን ነው ጥቅሙ? አሁን እኮ እየነገርኩሽ ያለሁት እኛ ከዚህ ከወጣት ማዕከል እንደመጣን እየነገርኩሽ ነው። እና ወጣቱን ማበረታታት ላይ ነው የምንሰራው እኮ። እዚህ ጋር የምታናግረኝ ነገር ካለ እዚህ ጋር አናግረኝ እንጂ ወደ ውስጥ መግባት አትችልም እኮ። እያናገርኩሽ እኮ ነው። ግን ደግሞ ቤተ እግዚአብሔር አይደል ቁጭ ብለን ብናወራስ? ነገርኩህ። እኔ ባለቤቴ ሳይኖር ማንንም ስለማላስገባ ነው። ማለት ለመግባት ምንድን ነው እሺ ማድረግ ያለብኝ? ወይ ባለቤቴን ደውዬ ልጠይቀውና እንደዛ ይሻላል እንጂ በተረፈ ያለ ባለቤቴ ፍቃድ ማንንም አላስገባም። እሺ እንቀመጥና ቢያንስ ደውይለት። ኖ እኮ ባለቤቴን ልጠይቀው መጀመሪያ ከመግባት በፊት ባለቤቴን ደውዬ ልጠይቀው። አይ ቁጭ እንበልና እዚህ ጋር እንቁምኛ እስከዛ። አዎ እንደዛ ነው እንጂ ወደ ውስጥ መግባት አይቻልም። ምን ችግር አለ? እሺ ደውይለት፣ ችግር የለውም። ለባለቤቴ ደውዬ ልጠይቀው። ደውይለት፣ ችግር የለውም። ደውይለት እኮ። ቆይ ደውይለት። የኔ እናት ፊት ለፊት እያየሁሽ መደወል ትችያለሽ። ናግባ ቤተ እግዚአብሔር ነው። ዳራ አትገባም። እዛው ቆይ እኔ እናት ይኸውልሽ፣ አትግፊ አይደለም። ሰማሽኝ? ኖ እኔ ባለቤቴን ሳላስፈቅድ መግባት አትችልም እኮ። ተረዳሁሽ እኮ። ይኸውልህ እኔ በቃ በህግ አምላክ አባትዬ መግባት አትችልም ነገርኩህ። መጀመሪያ እኮ ደውዬ ልጠይቀው አልኩህ እኮ። ቆይ ትደውይለታለሽ እኮ። መደወልን እኮ ትደውይለታለሽ። ካለሱ ፍቃድ ምንም አይነት ነገር ማድረግ አልችልም ማለት ነው። ለምንድን ነው እንደዛ የሚሆነው? በቃ ስለማልችል ነው። ባለቤትሽ አይደለም? አትተማመኑም ነው? እንተማመናለን፣ ግን ያለሱ ፍቃድ ምንም አይነት ነገር ማድረግ አልችልም እኮ። እሺ ደውይለት፣ እዚህም ጋር ሆኜ ደውይለት። ግን ደግሞ መደወሉ አስፈላጊ አይደለም እኮ። እሱን ሳልደውል እኛ እኮ አሁን ሽልማቶች እኮ ለአንቺ ነው የሚጠቅሙሽ። አይ ይቅርብኝ ሽልማቱ። እሱ ሳይፈቅድ ምንም ነገር ማድረግ አልችልም ስለማይሆን ነው። እኔ እኮ ኦልሬዲ እኮ ቤት ውስጥ እኮ ነው ያለው እኮ። ገባኝ። እዚህ ጋር ላስፈቅድልህ በመጀመሪያ እሱን ልጠይቀውና እሺ መደወል እኮ ትችያለሽ እኮ። ደውዬ ላገናኝ እኮ አትደውይ እኮ አላልኩም እኮ። ነገርኩህ ደውዬ ላገናኝ። ግን ደግሞ ቢያንስ እንቀመጥ። ይኸውልሽ እኔ እናት ተረጋጊ እንጂ እኮ ነገርኩህ። በቃ አትገባም አልኩህ። በኃይል እኮ አይደለም እኮ እየገባሁ ያለው። በኃይል መግባት ብፈልግ እንደዚህ አይደለም እኮ። በቃ ነገርኩህ። የምትሰማኝ ከሆነ ሰማኝ። በቃ አትገባም። መታወቂያ ላሳይሽ እኮ እችላለሁ። አይ ምንም ችግር የለም። እኔ ካለሱ ፍቃድ ምንም ቢያንስ ልቀመጥሽ ልቀመጥ። ያኔ ወንድም ጤነኛ አይደለም። ጭራሽ ዶክተር ትገባለህ እንዴ? በህግ አምላክ ውጣልኝ። ጭራሽ ከነ ካሜራ ማን ነው የምትገባው? በህግ አምላክ ውጣልኝ፣ ውጣልኝ። እኔ ለፖሊስ ነው የምደውለው። እደውላለሁ ለፖሊስ። በጣም ደስ ይለኛል። ይሻላችኋል። እደውላለሁ ለፖሊስ። በህግ አምላክ ብያለሁ። ይውጡ። መደወል ትችያለሽ። ከቤቴ ይውጣልኝ። ምንድን ነው የምትፈልገው? ምንድን ነው 10 ደቂቃ ቁጭ ብለሽ እንዴት አትተዋል? አላወራህም። ምንም የማወራህ ነገር የለም። ምንም የማወራህ ነገር የለም። ትወጣልኛለህ። ማን እንደሆንኩ ስታውቂ በግድ ታወሪኛለሽ። እኔ ማንም ሆንክ ማንም ሆንክ አይመለከተኝም። ማን እንደሆንኩ ስታውቂ ግን በግድ ታወሪኛለሽ። በህግ አምላክ ውጣልኝ፣ ውጣልኝ። በህግ አምላክ እኔ እደውላለሁ ፖሊስ ጋር። ቤትሽ ውስጥ እኮ ነው ያለው እኮ። ቤቴ ውስጥ ገፍትራኝ ነው የገባኸው። ወንጀለኛ ነህ። እኔ አልቀመጥም። በህግ አምላክ ውጣልኝ፣ ውጣልኝ ብዬሃለሁ። ውጣልኝ። እደውላለሁ። እኔ በህግ ነው የምጠይቅህ። በህግ አምላክ ውጣልኝ ብዬሃለሁ። በመጀመሪያ ደረጃ ይኸውልሽ፣ ረጋ በይ። እኔ እጮሃለሁ፣ አስይዝሃለሁ። እኔ በህግ አምላክ አልቀመጥም። በህግ አምላክ ልቀቀኝ። በህግ አምላክ በጥፊ እንዳላጨዋልሽ። እሺ ቁጭ በይ እዛው። ስነ ስርዓት አምጪው ስልኩን። ሰማሽ? አትለፍልፊ። እሺ ሰማሽኝ? በህግ አምላክ ለምጠይቅሽ እያንዳንዱ ጥያቄ ቀስ ብለሽ ተረጋግተሽ ትመልሽልኛለሽ። ምንም መልስልኝ። ምንም የማውቀው ነገር የለም። ረጋ በይ እያልኩሽ ነው። ከዛ ውጭ አጮልሻለሁ። ሰማሽ? ህግ ባለበት ሀገር ማጮል አልችልም። ስነ ስርዓት ያይሽ። እንዴት ነው ያደግሽው? እንግዳ ሲመጣ እንደዚህ ነው የምትቀበይው? አይ እንግዳ መሆንን ስለማላውቅ እየነገርኩሽ እኮ ነው። አላውቅህም። እያስረዳሁሽ አይደል? አላውቅህም። አለ ነገር እንዴት ታውቂኛለሽ አንቺ? እንዴት ታውቂኛለሽ? አሁን ረጋ ብለሽ ለምጠይቅሽ ጥያቄዎች ተረጋግተሽ ምላሽ ስጪኝ። ምንም አልመልስልህም። ምንም የማውቀው ነገር የለም። ምንም የምመልስልህ ነገር። ባለቤትሽ የት ነው ያለው? ስራ ነው። እሺ ምንድን ነው የሚሰራው? ምን አስጨነቀ? ምንስ ቢሰራ ስለ ስራው ምንም የሚመለከት ጉዳይ አለ? እየጠየኩሽ እኮ ነው። ነገርኩህ። ምንም ይስራ አይመለከትህም። ምንድን ነው የሚሰራው?
ስለ ስራ አይመለከትህም። ተረጋጊና እስኪ ቆይ መጀመሪያ ለምን እንደምትበሳጭው እንዴ? ሽልማቶቹን ቅድሚያ ልስጥሽ? አያስፈልገኝም። ላያስፈልግሽ ይችላል፣ ግን ደግሞ ሽልማት እንዴት ይጠላል ሰው? አያስፈልገኝም። ፕላስ ደግሞ ቀጣይ የሚመጡ እድሎች ይኖራሉ። አመሰግናለሁ። ምን አደረቀሽ አሁን? ምንም ያደርቀኝ ነገር አለ? እሺ ለምጠይቅሽ እያንዳንዱ ጥያቄ እኮ እየመለስኩልህ ነው። ምላሽ ስጪ። እየመለስኩልህ ነው። ይኸውልሽ ተረጋጊ። እኔ የመጣሁት ለትልቅ ጉዳይ ነው። እኔ ምንም የምንረጋጋው ነገር የለም ከዚህ በኋላ ምን ጨርሻለሁ። ምን ቤት ሲለጥሽ ልጅ ነው? አዎ በቃ ያለ ፈቃዴ እኮ ነው ቤት የገባኸው። ያለ ፈቃዴ ነው ቤት የገባኸው። እየነገርኩህ ነው። ያለ ቤት መውጣታችን ዝም ብለሽ ከዚህ ቤት መውጣታችን ሰማሽ? ያለ ፈቃዴ ቤት የገባኸው ትለኛለህ እንዴ? ምንድን ነው ፍላጎት አንተ? ሰማሽ? ነጉጄ እኔ ይኸውልሽ ቁጭ በይ እያልኩሽ ነው። የኔት ሴት ልጅ መማታት አልፈልግም። ሰማሽኝ? ለመጠይቅሽ ለእያንዳንዱ ጥያቄ ምላሽ ስጪኝ። እሺ? አልመልስልህም። ካልመለስሽልኝ በጥፊ አጮልሻለሁ ብዬሻለሁ። ሰማሽ? በክብር እየጠየቅሽ። እየሰማሁህ ነው። ባለቤትሽ ምንድን ነው የሚሰራው? እንዴ ስለ ባለቤቴ ስራ ምን አስጨነቀህ? ለምን አልጨነቀም? ያለ ፈቃዴ ቤቴ ገብተህ ጭራሽ ባልሽ ምንድን ነው የሚሰራው ትለኛለህ እንዴ? አይመለከተም ስለ ባለቤቴ ስራ። ምንድን ነው አንቺ ስራሽ? ባለቤትሽ ትችዋለሁ። የለኝም ስራ። የቤት እመቤት ነኝ። የቤት እመቤት ነሽ? በምንድን ነው የምትተዳደሩት ታዲያ? ባለቤቴ ነው የሚያስተዳድረኝ። ምን ሰርቶ? ሾፌር ነው። የምን ሾፌር? የምንም ሾፌር ይሁን አይመለከተም ስለሱ። ስለሚመለከተኝ እንኳን አይደለም እያወራሁሽ ያለው እኮ የምንም ሾፌር ይሁን አይመለከተም። በቃ አይመለከተም። የምንም ሾፌር ይሁን ለምን እንደምትደርቂው እንደዚህ? በቃ ነገርኩህ። እሺ ልጆች የሏችሁም? የለንም። በጣም ነው እየተንጣጣሽ ያለሽው። በቤቴ መምጣታት መብቴ መሰለኝ። መብትሽ ነው አውቃለሁ። ያለ ፈቃዴ እኮ ነው የገባው ገብታ። የመጣሁበትን ጉዳይ ደግሞ ያው እኔም ሳልጨርስ አልሄድም። ስለዚህ መለስኩልህ በቃ። እሺ ረጋ በይ። ይኸውልሽ አሁን ባለቤትሽ የሚገኝበት ትክክለኛውን ቦታ ንገሪኝ። የት እንደሚገኝ አላውቅም። ስራ ነው። ምንድን ነው ስራው? ሾፌር አልኩ። ሹፌር እንዳልሆነ ያውቃል። ሹፌር እንዳልሆነ ያውቃል። ሹፌር ነው። ቤት ውስጥ ቁጭ ብለሽ እንደምትውይ ቤት ውስጥ ቁጭ ብላችሁ ስትቆሙ ወር ስትጠጡ እንደምትውሉ ሰምቻለሁ። ተሳስተዋል። የተሳሳተ መረጃ ነው። በስም አጥፊነት እንከሳለን። ማንን? አንተን። በስም አጥፊነት? ስም እያጠፋሁ ከሆነ እቀበላለሁ። ችግር የለም። እንከሳለን በስም አጥፊነት። እኔ ዝም ብዬ ወደዚህ ቤት የመጣሁ ይመስልሻል? ምን ነገር እሱን አይመለከተኝም። ምንም ሳትሰሩ ገንዘቡን ከየት ስራ ነው አልኩህ እኮ ስራ አለው። ገንዘቡን ከየት ያገኛል? ስለምትበት እየሰራ ላቡን ጠብ እያደረገ። በቀን ስንት ያገኛል? በቀን ስንት እንደሚያገኝ እሱን አላውቅም። ደሞዙ ስንት ነው? እሱን አላውቅም ስንት እንደሆነ። እንዴት አታውቂም? አላውቅም። አሁን እኮ አንቺ ደርቀሽ ነው። አላውቅም። ስለማላውቅ አይነግረኝም። እሺ በወር ላንቺ ምን ያክል ብር ይሰጥሻል? ንገሪኝ እስቲ። እሺ ይሄ እሺ አታውቂም። እሺ ችግር የለውም። ከዚህ ቤት ቶሎ እንደወጣ ትፈልጋለሽ? የቤቱን እንትን የሚሞላው ራሱ ነው። የቤቱን ወጪ ሁሉንም የሚችለው ራሱ ነው። መኪናው ለእኔ ለአንዳንድ ነገር ለፀጉሬ መሰሪያ ለምናምን ሊሰጠኛል እንጂ በተረፈ ሁሉንም ነገር የሚያሟላው ራሱ ነው። መኪናው የራሱ ነው። ተቀጥሮ ነው። ሹፌር እንዳልሆነ እኮ ነው ሙሉ ነው። ሹፌር ነው። እሺ መንጃ ፈቃዱ ልታሳይኝ ትችላለሽ? መቼም ይዞታል። በፎቶ ስልክሽ ላይ አይ የለም። የባለቤትሽ ስም ማን ነው? ንገሪኝ። የባለቤትሽ ስም ማን ነው? ወንደሰን። ለምን እንደምትዋሽው? ለምን ዋሻለሁ? ለምንድን ነው የምትዋሽው? አልዋሽም። ትክክለኛ ወንደሰን ነው ስሙ። ይኸውልሽ እኔ ተረጋጊ። ተረጋግቼ ሄኖክ እንደሚባል ሰምቻለሁ። አይደለም ወንደሰን ነው። ለምንድን ነው የምትደብቂለት? ለምን ደብቅለታለሁ? ትክክለኛውን ነገር ነው የነገርኩህ። እሺ በጣም ጥሩ። አሁን ደውለሽ እንድመጣ ፈልጋለሁ። ሰማሽኝ? ቀጥ ብለሽ ትደውይለታለሽ። እምልሽን ትይዋለሽ። ስልኩ ተበላሽቶበታል። ሰበብ እየፈለግሽ ነው? ለምን ሰበብ ፈልጋለሁ? ሰበብ እየደረደርሽልኝ ነው? ስልኩ ተበላሽቶ ትላንትና ነው ሰሪ ቤት የሰጠው።
ባልሽ ወንጀል እየሰራ ነው አይደለም? ባሌ ወንጀለኛ አይደለም። ባልሽ ወንጀል እየሰራ ነው። እየሰራ አይደለም። እሺ ወንጀል እየሰራ ነው እያልኩሽ ነው። ወንጀለኛ አይደለም። ስለዚህ ይምጣና እንትን በይልኝ። በምንም አላገኘውማ። ለምንድን ነው? ስልኩ ተበላሽቶ ሰሪ ቤት ነው። እሺ ቁጥሩን ስጪኝ። በቃል ያላቀው ይኸውልሽ ከዚህ በላይ አትፈታተኝኝ። እሺ ከዚህ በላይ አትፈታተኝኝ። ሰማሽኝ? እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። ከዚህ በላይ ምንም የምነግርህ ነገር የለም። እያንዳንዱ ነገር እንድትነግሪኝ እፈልጋለሁ። ነገርኩ። ቀልድ መሰለሽ? ከፈለክ ማታ ሲመጣ ጠብቅና እንትን በለው። ቀልድ እኮ አይደለም ያዝኩት። እኔም ቀልድ አይደለም ያዝኩት። ስራ እያስፈታኸኝ ነው። ስንት የምሰራው ስራ አለኝ። ምንድን ነው መሰለኝ እንዴ? ስንት የምሰራው ስራ አለኝ እኮ። ምንድን ነው መሰለኝ? ንገሪኝ። ምንም ልስራ እንዴ? ምን ታልከለ እንደ መጣው ቁጭ በሳል እንደ ነበረው ስመጣ እንዴ? አሃ የግድ የምሰራውን ስራ ለአንተ ማሳየት አለብኝ? በጭራሽ። በቃ ስለዚህ የምሰራው ስራ አለኝ። ስለዚህ የምትሄድልኝ ከሆነ ሂድልኝ። የሌባይነ ደረቅ እንዳንቺ አይነት ነው የሌባይነ ደረቅ የሚባለው። እሱን እኛ በስም አጥፊነት እንከሳለን። ችግር የለውም። በጣም ጥሩ። አያሳስብም። እሺ ስለዚህ የቤቱን እያንዳንዱን ወጪ የሚሞላው እሱ ነው ብለሽኛል። እሱ ነው። ሞባይል ባንኪንግ የምትጠቀሚባቸውን እያንዳንዱን ትራንዛክሽኖችሽን ታሳይኛለሽ። አልጠቀምም። እርግጠኛ ነሽ? እሺ በጣም ጥሩ። እንጂ ክፈች። አልጠቀምም። ክፈቹ። ክፈች ያልኩሽ ነው። ያው ከፈትኩት። ምንም የምጠቀመው ነገር የለም። እሺ እዚህ ጋር ምንም የለም። ይኸውልሽ እኔት እየሰማሽ ነው? ባልሽ በዩቲዩበሮች ስም እንደሚያጭበረብር እውቅናው አለኝ። ሙሉ እውቅናው አለኝ። አያጭበረብርም። የኔ ባል አያጭበረብርም። እያጭበረበረ ነው። ይሄንን ነገር ይኸውልሽ ይሄንን ነገር እንዳመነ ግን አንቺም እሱም አብራችሁ ዘብጥያ ነው የምትወርዱት። እኔ ደግሞ እንደሚያጭበረብር አያጭበረብርም። የኔ ባል ሙሉ ለሙሉ አያጭበረብርም ነው የምልህ። አያጭበረብርም። ስለዚህ ይኸውልሽ አሁን ለባለቤትሽ እንድትደውይልኝ እፈልጋለሁ። እኔ አንደኛ ይኸውልሽ ከእናንተ ጋር መስራት እፈልጋለሁ። እና እንደዚህ አትለኝም ታዲያ? ከእናንተ ጋር አብሬ መስራት እፈልጋለሁ። ምንድን ነው ከእኛ ጋር መስራት የምትፈልገው? በቃ የትኛውንም ስራ ይሁን የትኛውንም ስራ መስራት እፈልጋለሁ እኮ። መጀመሪያ ታዲያ እንደዚህ አትለኝም ነበሩ? መቼ ጊዜ ሰጠሽኝ? ጊዜ እኮ አይደለም እኮ እየሰጠሽኛለሽ እኮ አልኩህ እኮ። መጀመሪያውን እንደዚህ ብትለኝ እኮ ዝም ብለሽ እኮ ነው የምትደነፊው። ዝም ብለሽ ነው እኮ የምትደነፊው። አሃ አመጣጣህ እኔ እኮ አላሳምርህ አይደለም የምትሰሩትን ስራ በሙሉ አውቃለሁ። ምንድነው የምንሰራው? እያንዳንዱ ነገር እኛ ስለምንሰራው ስራ ምንም የምታውቀው ነገር የለም። በቴሌግራም ብዙ ሰዎችን ዩቲዩበር ነን እያላችሁ ገንዘብ እንደምታስልኩ አውቃለሁ። እኔም ይሄን ስራ ብሬሽ መስራት እፈልጋለሁ። እሱን መጀመሪያ ከባለቤቴ ጋር ልማከርና ለባለቤቴ ደውዬ ልጠይቀው። የምትሰሩት ግን ይሄን ነው። እኔ ምን ይስራ አላውቅም። እኔ እሱ ምን እንደሚሰራ አላውቅም። በአካውንትሽ ግን ብዙ ብር ይገባል። ግን እንትኑ ምንጩ ከየት እንደሆነ የማውቀው ነገር የለም። በጣም ጥሩ። አንድ እርምጃ መጣሽልኝ ማለት ነው። አይሽ ስለዚህ ሞባይል ባንኪንግ የምትጠቀሚበት ስልክ ይሄ አይደለም አይደል? ሌላ ስልክ ነው። የት ነው ያለው ስልኩ? ያነኛው ስልኩ አሁን እዚህ አጠገቤ የለም፣ ሌላ ቦታ ነው። ስለዚህ የሚላኩት ገንዘቦች ሁሉ ባንቺ ናቸው? በእኔ ለሚላከው ግን እኔ ከየት ይምጣ ምን ይስራ ምን እንትን ይበል የማውቀው ነገር የለም። ብሩ መግባቱ ነው እያወጣሁኝ አስረክበዋለሁ። ሹፌርም አይደለም አይደል? እኔ ሹፌር ነው የሚለኝ። ትክክለኛውን ነገር ነው። የባልሽን ስራ ሳታውቂ ነው አብረሽ የምትኖሪ? ነገርኩህ እኮ ባቅ እኮ አውቃለሁ። ለአሁን እኮ ወደ ዋናው እንትን እኮ እየመተነ እኮ አንቺም ንገሪኝ አሁን ደግሞ። ስለዚህ ባልሽ የሚሰራውን ስራ ታውቂያለሽ? ነገር ነው። በቃ ለማንኛውም እሺ ለሱ ልደውልለት። ቆይ ተረጋጊ፣ ትደውይለታለሽ። መጀመሪያ ንገሪኝ እንጂ ስለ ስራው ንገሪኝ። ቴሌግራም ላይ ነው ስራው የሚሰራው? በቴሌግራም ነው የሚሰራው። ምን እያለ ነው የሚሰራው? እስቲ ንገሪኝ። አሁን እኔና አንቺ እናወራ። በቃ እንዳልኩሽ ነው። እኔ ከእናንተ ጋር መስራት ምን እያለ ነው የሚሰራው? አሁን በብዛት የተለያዩ ዩቲዩበሮች ነን እያለ እየጠራ እንትን እያለ ነው። ለምሳሌ ማን ይላል? እኔ በብዛት ብዙ ስሞች ይጠራልን። አሁን እኔ በአፌ ላይ ያሉትን ልዑል ይላል፣ ሀብቴ ይላል፣ በኃይሉ፣ ሚኪ እያለ ይጠራል። ብዙ ስሞች ይጠራል። ግን አሁን አፌ ላይ ያለውን ያው ነገርኩህ። እነ ዘላለምስ እኮ እነ ዘላለም እያለ ይጠራል። አቤል፣ ሚኪ ምናምን እነ በኃይሉ ይላል።
ስለዚህ በእነዛ ስሞች ይደዋወላል ማለት ነው። ይደዋወላል። እሱ ድምፁ እሱ ካልሆነስ እንዴት ነው? ድምፅ እየቀዳ እየላከላቸው ነው። ድምፅ እየቀዳ ነው የሚልክላቸው ሰዎች ከሚያወሩት ላይ። እና ሌላስ? በቃ እና እንደ ይሄንን ነው። እና ብሩ የሚገባው በእኔ አካውንት ነው። እያወጣሁኝ ይሰጠዋለሁ። በምን እንደሚያወራቸው? በቴሌግራም ነው በዋትስአፕ? በቴሌግራም ግሩፕ ከፍቶ ብዙ ግሩፖች አሉት ማለት ነው። እና ይሄን እያወቅሽ ታዲያ ለምን እስካሁን ታዲያ ታደክሚኛለሽ? እኔ እንኳን አብሬያችሁ ልሰራ ነው የመጣሁት። እኔ የሚያስተዳድር መጀመሪያም ቢሆን እኔ ምንም የሱን ሰነድ አሳልፌ አሁንም እንትን ስላልከኝ ነው እንጂ አሳልፌ አልሰጥህም ነበረ። ይሄን ቢሰማ ለምን ሌላ እርምጃ ነው የሚወስድብኝ? ለዛ አልኩሽ ነው። ምንም እርምጃ ምናምን የለም። እኔ ከእናንተ ጋር መስራት ፈልጌ ነው የመጣሁት። ሌላ ምንም ዓላማ የለኝም። እሺ ለማንኛውም ደውልለት ለሱ። ተረጋጊ። እሺ በቀን ምን ያክል ገንዘብ ይገባል? 60-70 ሺህ ብር ይገባል በቀን። ምንድን ነው በስልክ ሲያወራ ምን ላደርግላችሁ ነው እያለ እኔ የተለያየ ሰው መርዳት ነው ስራዬ ምናምን እያላቸው ነው የሚያነገራቸው። ይሄን ጀምርልሻለሁ ይላል። ስለዚህ እንደዛ እያለ በጣም ብዙ ብር ነው የሚያስልከው። ከዛ በኋላ አንቺ 60 ሺህ 70 ሺህ ዝም ብሎ ከስልክሽ እየመጣ ሲገባ በእሱ አካውንት ገንዘብ አይገባም። ባንቺ ብቻ። ለምን ባንቺ ብቻ ሆነ? እሱን እንጃ ነው ያላቀው። ግን ባንቺ እሺ በጣም ጥሩ። አሁን ትደውይለትና ላውድ ላይ ታደርጊዋለሽ። ሁልጊዜ እንደምታወሪው ፍቅርም ከሆነ የምትይው ፍቅር፣ ባሌ ከሆነ የምትይው ባሌ፣ ከኛ ጋር ሊሰራ የሚፈልግ ሰው አለ ብለሽ ላውድ ላይ አድርገሽ ስልኩን ደውለሽ እንዲመጣ ታደርጊልኛለሽ ወደ ቤት። ከዛ በኋላ ስለ ቢዝነሱ አውርተን አብረን ጀምረን ስራችንን እንቀጥላለን። እሺ ረጋ በይ። ደውይለት። ማን ብለሽ ነው ሴቭ ያደረግሽው? በሴት ስም ነው እንዴ ሴቭ የምታደርጊው? ኧረ በሴት ስም አይደለም እኮ። ማን ነው የሚለው? ለምንድን ነው ቤቲ ብለሽ ቁጥሩን ሴቭ ያደረግሽው በሴት ስም? ንገሪኝ። ችግር የለውም ንገሪኝ። ኦኬ ነው እኮ። ምክንያትሽ ምንድን ነው? ምንም ምክንያት የለም። እንዴት ታውቅብሽ ስለምትፈልጊ? ሄሎ አባትየው፣ አንድ አብሮን የሚሰራ ሰው መጥቶ ነበር ቤት። ምን? አብሮን የሚሰራ ሰው መጥቶ ነበር ቤት። ምን አይነት ሰው? እንዴት ምን አይነት ሰው ነው? አንቺ ማን አስገቢያለሽ? እንዴት ማን አስገቢያለሽ? ለስራ ሲጀመር የኔን ጓደኞች ታውቂያለሽ አይደል እንዴ? ለስራ ፈልጊያችሁ ነው፣ አብሬያችሁ መስራት ፈልጋለሁ ብሎ ነው እንዴ? ማያውቀኝ ሰው ሲጀመር እንዴት ታስገቢያለሽ? ለስራ እኮ ነው አባትየው። የምንድን ነው? የምን ስራ? ለስራ እኛ የምንሰራውን ስራ አብረን አስፈቅጂ እንጂ መጀመሪያ ለምን አስገባሽ? ለስራ ነው ብሎኝ ነው እኮ አባቱ። እንዴ ጭራሽ ቁጭ አድርጌ በቀለብኩሽም እንደዚህ አይነት አብረን እንሰራለን ብሎኝ እኮ ነው። እንዴ እሺ ወደ ቤት ና። ለማንኛውም ያው ቁጭ ብሎ እየጠበቀክ ነው። ምን ታረጊ? ጠገብሽ እኮ። ለማንኛውም ና እና እናወራለን። ቁጭ ብሎ እየጠበቀክ ነው እኮ። ና እየጠበቀክ ነው ጭራሽ። እና ለማንኛውም ምን ነው እንደዚህ ደነፋ? የሚሰራውን ስራ ሌላ ሰው እንዲሰራ ስለማይፈልግ ነው? አይ እኔ የማላውቀውን ሰው ቤት ለምን ጓደኞቼን ታውቃቸዋለሽ? ለምንድን ነው እዚህ ቤት ውስጥ ሰው እንዳይገባ ብሎ የከለከለሽ? የማላውቀውን ሰው ለምን ታስገቢያለሽ ነው እኮ እንጂ ጓደኞቹን አይደለም። የማላውቀው ሰው እዚህ ቤት እንዳይገባ ሀሳቡ ይሄ ነው። አሁን ቅድም ስላልሽኝ ሰዎች የምታውቂው ነገር አለ? እኔ ምንም የማውቀው ነገር የለም። እነ ዘላለም፣ አቤል፣ ሚኪ፣ እሱ ሲያወራ በኃይሉ፣ ሀብቴ፣ ልዑል ምንም የማውቀው ነገር የለም። የምታውቂው ነገር አለ? ምንም የማውቀው ነገር የለም። ሰው አሁን በእነሱ ስም ምን እያደረገላቸው ነው? ሰው እየደገፈላቸው ነው? ምን እያደረገላቸው ነው? ባለቤት ይመስለኛል። ሰው እየደገፈላቸው። ሰው ይደግፋል፣ ያግዛል። ሰው
ግን እስቲ እውነቱን ማለት ከምታገኙ ብር ላይ አሁን ሰው ለሰው እያወጣ ይረዳል? እንጃ እኔ አላቅም፣ ሲረዳ አይቼው አላቅም። ሰው አይረዳም ማለት ነው። ሌላ የምታውቂው ነገር ሌላ በቃ ምንም የማውቀው ነገር የለም። ይሄን ነው ስራው፣ ይሄን ነው። አዎ ስራው ይሄን ነው። ነገርኩ የማውቀው ነገር። ስለዚህ እሱ ይመላል። አንቺ ማን አባትሽን ነው ያስገባሽልኝ? ደግሞ ተረጋጋኝ ነው እንዴ? ስርዓት የለም እንዴ? ጭራሽ ልዑል ሚዲያ በእጋም በህግ አምላክ ሰውዬ በህግ አምላክ አንቺ ነሽ እሷ ናት አንድም እሷ ናት ማናት እንዴ? በህግ አምላክ እኔ ምንም ያደረኩት እኔ ሰላማዊ ሰው ነኝ። ታውቀኛለህ? ሰላማዊ ሰው ነኝ። ሰላማዊ ሰው ነህ? አውቃለሁ። እኔ ምንም ሰላማዊ ሰው ነኝ። በህግ አምላክ የሰው ቤት ገብተህ ጭራሽ የሰው ቤት አይደለም የገባሁት። ተረጋጋ እንጂ ይኸውልህ ህግ ባለበት ሀገር አዎ እንዴ ስነ ስርዓት ያዝ። ለምን እዚህ ቤት እንደመጣሁ ታውቃለህ? አላውቀውም። ለስራ ነው የመጣሁት። አላውቀውም። ተረጋ በል። ይኸውልህ ረጋ በል። እኔ ምንም ረጋጋው ነገር የለም። ለምንድን ነው ታዲያ ድንፋት የምትጭረው? እኔ ምንም እንዴት እንዴ ተከራይቼ በምኖርበት የት ነው የምታውቀኝ? እማቀማ ሚዲያ ላይም ሚዲያ ላይ ነው የምታውቀኝ? የት አወቅኸኝ? መጀመሪያ እንዴት አወቅኸኝ? በቃ በማውቅህ አወቅሁ። እንዴ በማውቅህ ማለት ምን ማለት ነው? ንገረኝ። በማውቅህ አወቅሁ። እንዴ ሚዲያ ላይ እኔ በጣም ነው የምከታተለው። በጣም ነው የምትከታተለው? ታደንቀናለህ? አደንቃለሁ እኮ። ከገባ ታዲያ አሁን እኮ እያወራ ነው። አዎ አይደለም እኔ ገባህ አይደለ? ማላውቀው ሰው ቤቴ ገብቶ ካሜራ ምናምን እንዴት ይቺ ናት እንጂ ቁጭ ብላ ትበላለች፣ ምንም ሀሳብ የለባት። መጀመሪያ ካሜራ ምናምን ስታይ እንዴት አትደውልልኝም? ልደውልልህ ስልክ አንስታ ነበር። እኔን ያስቆም ማንም የተደወለልኝ የለም። እኔን ያስቆምኳት። ይኸውልህ ሄኖክ ሰማኝ። ስላን እያንዳንዱን ስለምታደርገው ነገር ሁሉ ሰምቻለሁ። ይሄንን የምታደርግበት ምክንያት ከሀስከፈት ነግረኛለህ። ምን አደረኩኝ እንዴ? ምን አደረኩኝ? በጣም ጥሩ ጥያቄ። በጣም ጥሩ ጥያቄ። ይኸውልህ እኔ ሰላማዊ ሰው ነኝ። ምን አደረኩ? ሰላማዊ ሰው ነህ። ከአጭበርባሪነት በቃ ምን አጭበረበር? በእኛ በዩቲዩበሮች ስም እያጭበረበርክ ነው። ኧረ በስመ አብ በል እንዴ! ኧረ ሌላ ሰው ነው። ቤት ተሳስታችሁ እንዳይሆን አባል ሰማኝ። አይተኛል። እኔ ሄኖክ እኮ ነኝ። አዎ ሄኖክ ነህ እንዴ? እኔ ማንም እኔ አጭበርባሪ? ኧረ በስመ አብ እንዴ! ይኸውልህ ረጋ በል። እያንዳንዱ ነገር ስላንተ አውቄያለሁ። ስለምታደርገው ነገር ሁሉ አሳማኝ ምክንያት ንገረኝ። ይሄንን የምታደርግበትን ከዚህ ቤት ወጥቼ እሄዳለሁ። እኔ ምን አደረኩኝ? ነግራኛለች ባለቤትህ። ኧረ እኔ ምንም አላደረኩም። ባለቤት ነግራኛለች። በየቀኑ 67 ሺህ ብር በአካውንቷ እንደሚገባላት ነገረች። 67 ሺህ ብር በአካውንቷ እንደሚገባላት ነገረችኝ እያልኩ ነው። አንሳው እንጂ ይሄንን ስልክ ከፈለክ አንሳው። አንሳና አውራ። እሺ ጥሩ። 60 እና 70 ሺህ ብር ከምን አመጣ ነው የሚገባላት? ኧረ እኔ 60 ምናምን ሺህ ብር እኔ አይቼም በህይወቴ ስራ ምንድን ነው? እኔ ታክሲ ምንም በቃ ሰበት እላለሁ። ታክሲ ምንድን ነው የምትሰራው? ደንብ አስከባሪና ሹፌር ነው ረዳት ነው ምንድን ነው? ያው ሹፌርም ረዳትም የተገኘውን ነው የምሰራው። በጣም ጥሩ። ይሄ መስራት አይደለም አሁን እንትን ያባባለኝ። ይሄኛውን ድርጊት ለምን እንደምታደርገው አሳማኝ አንድ ነገር ብቻ ንገረኝ። ይሄን ድርጊት አላደረኩም ካልክ ቀጥታ ወደ ህግ ነው የምወስድ።
ምናልባት የኛ ፕሮግራም አስተማሪም ስለሆነ ብዙ ሰዎች እንዲቀጡ ስለሚፈልግ አሳማኝ ምክንያቶች ካሉ ንገረኝና ትቼ ልሄድ። ካልሆነ አሁን በያዝኩት ማስረጃ ብቻ ወስጄ ወደ ህግ አሳልፌ ነው የምሰጠው። ያው ምን መሰለህ ወንድሜ ችግሩም ኑሮም ተወደደ ምናምን በቃ ምን ላድርግሽ ምን ልስራሽ ከዚህ ውጭ ከዛ ባሻገር ደግሞ ብሩን ደግሞ 60 ሺህ ብር ምናምን ህይወት የሚቀይር ብር 60 ሺህ ብር 70 ሺህ ብር በየቀኑ ምን በቃ እሱ በብር ተታልዬ ነው። ምን አደርግላችኋለሁ እያልኩ ነው ሰዎችን ገንዘብ የምታስልካቸው? ያው በቃ እኔ ታዋቂ ያረጋችኋለሁ ምናምን። ያንተ ደግሞ የውሸት ማስጠላት። አንተ እኮ ዩቲዩበር እኮ አይደለም። ይሄን ጉዳይ ፈጽምላችኋለሁ እያልኩ ነው። ምንድን እያልኩ ነው ገንዘብ የምታስልክላቸው? አዎ የሚፈልጉትን ነገር ይጠይቁኛል፣ እኔ እሞላላችኋለሁ። ማስታወቂያም ቢሆን እኔ እሰራላችኋለሁ ምናምን እላችኋለሁ። የኔ ወንድም ከዚህ በላይ አንወሻሽ። ማን የሚሉት ማስታወቂያ ሰሪ ነው? ኦኬ ማስታወቂያም እሰራለሁ እያልክ ታጭበረብራለህ? ሌላስ? ታዋቂም አረጋችኋለሁ ምናምን እላችኋለሁ። የማታውቀውንም ሰው እንደ ዘላለም እንደ ልዑል ምናምን አረጋችኋለሁ እላችኋለሁ። ትልቁ ልዑል ነው? በእኔ ስምስ ነግረህ ታውቃለህ? አዎ። ምን ብለህ እስቲ ንገረኝ። በቃ ያው እሱ ትክክለኛ ሚዲያ ነው፣ ትክክለኛ መረጃ ነው እንትን የምልላችሁ። ተናገር፣ አትንዘብዘብ። ከውሸት ምናምን የጸዳ ምናምን ምን አረግላችኋለሁ ብለህ ነው ያጭበረበርከው እያልኩ ነው። ምን እፈጽምላችኋለሁ ብለህ በቃ ያው ትክክለኛ ወንጀልን ምናምን ለህዝቡ አጋራችኋለሁ፣ ትክክለኛው መረጃ አጋልጥላችኋለሁ ምናምን እያልኩኝ አንተ አጋልጥላችኋለሁ እያልኩ በእኛ ስም ማለት ነው። ብዙ ደግሞ የተጎዱ ሰዎች እየነገረች ነበር ሚስት በኃይሉ ሀብቴ ብዙ ነገር እያለች ነበር። ያው ሚኪ እነዘላለም እኮ ለምን እንደምታጭበረብረው ብሩም በምንድን ነው የምታጭበረብረው? እሺ ይሄንን ተው። በምንድን ነው ስራው የምትሰራው? ያው በቴሌግራም እና በዋትስአፕ በቴሌግራም እና ዋትስአፕ ቴሌግራም ላይ ምንድን ብለህ ከፍተህ ዘላለም ልዑል ሚዲያ ምናምን በሁላችንም ስም ልዑል ሚዲያ ዘላለም ሚዲያ ምናምን በቃ የእናንተን በማስመሰል ሁሉ ነገር በማስመሰል ሁሉን ነገር በማስመሰል በጣም አስነዋሪ ነገር ነው ይሄ። በጣም የየራሳችን ስም ቻናል አለ። እስቲ አሳየኝ። ግሩፕ ነው ቻናል ነው የከፈትከው እሱ ላይ ወይስ ቦት ነው? ግሩፕ ሁሉ ነው የከፈትኩት። ቦትም አለ ቴሌግራም ቦት። በጣም ጀግና ሰው ነህ አንተ። ክፈተው፣ ቴሌግራም ክፈተው። እዚህ ጋር በጣም ብዙ ቻናል አለ። የብዙ ቻናል ስም ነው ያለው። ዘላለም የነሳይ ሚኪ ጎጆ ልዑል ሚዲያ። ይሄን ለማድረግ ምንድን ነው ያነሳሳ ነገር? ሌሎችም ነባይሉ ያው ብር በጣም የስራት ከዚህ በኋላ መንካት አትችልም። እሺ ስልኩን ከኔ ጋር ቆይ ለተወሰነ ጊዜ እስክናወራ እስክንጨርስ። እንዴት? አሁን እያወራን ነው። ስልኩን እኔ ጋር ቆይ እያልኩ ነው። ምንድን ነው የምትጠቀመው? ይሄን አድርገህ ምን እንደምታደርግበት ገንዘቡን ጫትም
ከሚስቴ ጋር ያው ሚስቴ በአጠቃላይ ነግራለች አይደል ሁሉን ነገር በቃ አሁንማ ሁሉ ነገር ሚስጥሩ በቃ ወጣ አይደል እንዴ ምንም እኮ ነግራለች እኮ ሌላ አብረው የሚሰራ ሰው አለ ይሄን ስራ ሌላ ማንንም የለም ብቻችሁ እንዴት ሐሳቡ መጣል የት ተቀምጣ ሐሳቡ መጣል በሷም ስልክ ምናምን እንደዚህ እንትን የት ነው ሐሳብ ይመጣል ያው ቤት ውስጥ ምናምን ስራ ምን ተስል ምናምን ስራም ሳጣ ምናምን ስልክም ወንድሜ ከውጭ ስልክ ታች ስልክ ሲልክልኝ በቃ በሱ ምናምን ለምን እንደዚህ በእነሱ ሚዲያ ለምን አልከፍተሽ አሁን እኮ መዋሸት እኮ ጥቅም የለውም ለኔ ውጭ ሀገር ወንድም ካለ ለምን እንደምትሰርቀው ታዲያ እንደዚህ ሊኖር ይችላል ግን ደግሞ ይሄ ስልክ አሁን ውጭ ሀገር የመጣ አይደለም ለምን የምትዋሸኛል ሁሉም ነገር ነግረኛል እኮ ምክንያት ምንድነው ያው የገንዘብ ማጣት ሱስም ምናምን ትክክለኛ ነገር ቀን እዚሁ በረጨጫል ምናምን ጫታችንን ጨቅ አድርገን እንቀማለን ማታም ደግሞ ጨብሲ ምናምን ያው በቃ በሚለው ምናምን ካችኳ ጋርም አለች ምናምን በቃ ጀለሶቹም ምናምን አሉ ለዚህ ብለ ያው ለዚህ ብዬ ሌላስ ምሰራው ስራ ማለት ከዚህ ውጪ ሌላ በቴሌግራም የምታጨረብርበት ሌላ ቻናል ምናምን አለ ሌላ አይደል እርግጠኛ ነህ ነገሩ ስልኩ ላይ ነው ይላል ምናልባት ሌላ ስልክ ካላችሁ ካልሆነ ነገር አይ ሌላ አይደል ለምንድን ነው በሚስት አካውንት ገንዘብ የምታስልከው ለምንድን ነው ባንተ ማታስልከው በእኔማ ከሆነ ይባነናል እሷ ደግሞ ምንም የምታውቀው ታሪክ የለም ከየት መጣ ምናምን ስትለኝ ብሩ ምናምን ምንድናት ነው የምትላቸው ገንዘቡን ሲያስልክላት የኔ አካውንት ነው የሚስቴ አካውንት ነው የምትል ወይስ ምንድናት ነው የምትል የእህቴ ነው የምትል የእህቴ አካውንት ነው የሚስቴማ ከሆነ በቃ አንድ ላይ ናቸው ምናምን ይባል በጣም ጥሩ እና አሁን አብረህ ልስራ ወይስ ምን ይሆንልህ እንግዲህ በእኛስ ምንም የምታጭበረብር አብሬ እንኳን እንዳልሰራ መልስልኝ እንጂ እንዲሁ እና አሁን ትቼህ ብሄድስ ደስ ይላል ተናገር እንጂ ምንድን ነው የሚዘጋ ያው ጥፋተኛ ስለሆንኩ ጥፋትህ ታወቀ ጥፋትህን አመንክ በጣም ጥሩ ጥፋትህን እንኳን አመንክ ተነስና ወደ ሄድልኝ ተነስ በል በቃ ወንድ ልጅ አይደለ ይቅርታ በቃ የምን ወንድ ልጅ ሆንኩስ እንደሆነ ለዚህ እኮ ነው እየነገርኩህ ያለው በሌሎች እኮ በንጹህ ሰዎች እኮ ነው እየነገርኩህ ያለው ሰው ያጠፋል አይደል እንዴ ውለህ አንተ በቃ እዚሁ መከረኝና እዚሁ አስተምረኝ በቃ ለምን እንደማስተምር ለምን እንደማስተምር አሳስቶኝ ነው ወንድሜ ምን ያክል ጊዜ ነው ይሄንን ስራ ከጀመርኩ ይሄን ትክክለኛ ብቻ ነገር 1 አመት ከ2 ወር 1 አመት ከ2 ወር 1 አመት ከ2 ወር ከ2 ወር ከ3 ወር ምናምን ሚስት ደግሞ በጣም ጥሩ ቀጥሎ ወደ ህግ እንድትሄድ ብቻ ነው የምፈልገው ከአንተ ጋር ትግል ውስጥ መግባት አልፈልግም ካልክ ደግሞ የህግ አካል መጥቶ ይወስደዋል በፍቃድ ትነሳለህ ወይስ አብራችሁ ትሄዳለህ ኧረ በቃ ከህግ በላይ ነው ተነስ አንተ ደግሞ ሳልመጣ በጣም ጸጥተኛ እንዴ ቁጭ ኧረ ማረኝ ለምን አጥፍቻለሁ ልክ ነው አጥፍቻለሁ ኧረ አጥፍቻለሁ ኧረ ይቅርታ ተነስ ኧረ ይቅርታሽ የኔ ወንድም ይቅርታሽ የሰራው ስራ ለይቅርታዋን የሚያስጠይቅ ነገር ያልኩ እኮ ኧረ ይቅርታሽ አስቀል እዚህ ይቅርታ ጠይቃለሁ
እንግዲህ ውድ ተመልካቾቻችን ያው እንዳያችሁት ነው። እንደዚህ አይነት ነገር በጣም በተደጋጋሚ በዝቷል። ይሄም አሳፋሪና በጣም ደስ የማይል ነገር ነው። የእኛን ስራ የሚያሸማቀቅ ነገር ነው ማለት ነው። በዋነኝነት ያው እንደዚህም ታፍኖ የሚቀር ነገርም አይደለም፣ በቁጥጥር ስር ውሏል። እንግዲህ ህግ ደግሞ በማቅረበው ማስረጃ መሰረት እንግዲህ ህግ ለዚህ ስራውን ይሰጠዋል። እኔ ግን ስሰማ በቃ ጊዜ የሚያሰጥ ጉዳይ ስላልሆነ ቀጥታ ነው ወደዛ የሄድኩት ማለት ነው። እንግዲህ እኛን ኮሚኒኬት ማድረግ የምትፈልጉ ሰዎች በትክክለኛው የቻናሉ ቴሌግራም ሊንክ ነው ልታገኙን የምትችሉት። ካልሆነ ግን ዝም ብሎ ቴሌግራም ላይ በተገኘ ሊንክ እየገባችሁ አላስፈላጊ ወጪዎችን አላስፈላጊ ነገሮችን ማውራትም አያስፈልግም፣ ወይም ደግሞ አላስፈላጊ የሆኑ መስዋዕትነቶችን መክፈል አያስፈልግም ለማለት እወዳለሁ። እህት ወንድሞቼ ተጠንቀቁ ባካችሁ። ለትክክለኛው ሰው ትክክለኛውን ነገር በመናገር የራሳችሁንም ድርሻ ተወጡላለሁ። እንግዲህ ያው እንዳያችሁት ነው፣ በሰራው ስራ ልክ ይቀጣ። እሱ እንግዲህ ሌላ ምንም የምለው ነገር የለም። በዋነኝነት ዛሬ የነበረን ፕሮግራም ይሄንን ይመስል ነበረ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። ላይክ፣ ኮሜንት፣ ሸር በማድረግ እህት ወንድሞቻችንን እናድን። ሰብስክራይብ እንዳይረሳ። ሰላም ሁኑልኝ።